ክርስትና የሚባል እምነት ነበር እንደ ልካ ኢትዮጵያ ላይ የሚባልበት ቀን ይመጣል። እናንተ ተሳደቡ እኛ እናሰልማለን። ወዳጃችን እንደሰማችሁት ምን እያለን ነው? እንደው ኢትዮጵያ ውስጥ ክርስቲያን የሚባል ነገር ነበረ የሚባልበት ጊዜ ይመጣል አለ። ያው እናንተ ተሳደቡ እኛ እናሰልማለን በሚለው ማለት ነው። ተሳደቡ የሚለው ይቆየን፣ የምንሳደብበት ምንም ምክንያት ስለሌለ አንሳደብም። ግን አሁን ያልከው ነገር በፍጹም በጭራሽ ሊሆን የማይችል ግን የድፍረት አደገኛ የድፍረት ንግግር የተናገርከው። አሁን አንተ ያልከውን ራሱን ማድረግ ባይቻልም ግን እንደው የተወሰነ ለመሞከር ልትሞክር ራሱ የምትችለው ከሞከርክም ይሄ ሌሎች ዓለማት ላይ እንደተደረገው ይሄ በጂሃድ ምናምን ካልሆነ በስተቀር ቀጥታ በማስተማር ምናምን ነገር ይህንን ህዝብ እዚህ ሚዲያ ላይ ምን ያደርጋሉ መሰላችሁ? አንዳንድ ሙስሊሞች እንደው ገሌ ሰለመ ሻሃዳ ሳዝናቸው ምናምን እያሉ እያመጡ ሃይማኖታዊ ፕሮፓጋንዳ ለመስራት የሚሞክሩ አሉ። እሱን አሳያቸዋለሁ። ነገ ወይ ከነገ ወዲያ ቪዲዮ እሰራበታለሁ። ማለት ከክርስትና ወደ እስልምና ሳይሆን እዛው ራሳቸው ሲጀመር ሙስሊም የነበሩ እዛ ራሳቸውን ደግሞ ክርስቲያን አስመሰለው ወደ እስልምና እንዲሄዱ እያስመሰሉ የሚሰሩት ነገር አለ። በጣም በርካታ ከኦርቶዶክስ ወደ እስልምና ሄድን ይሉና እስቲ የክርስትና ስማችሁ ማን ነበረ ሲባሉ አንዱ አሁን ርብቃ አለች ሃይማኖት፣ አንዱ አቤል ምናምን የክርስትና ስም ኢማጂን እና አሳያችኋለሁ እሱን። ለማንኛውም በማስተማር ወይም በአስተምህሮ ይህንን ህዝብ የኢትዮጵያን እንደው የሚያስገርም ልበ ሙሉ የሆነውን ይህንን ክርስቲያን ህዝብ ወደ እስልምና እናመጣለን። ይህን ሁሉ ህዝብ ከዛ በኋላ የክርስትናን ስም አጠራሩን ከኢትዮጵያ ላይ እናጠፋለን ማለት ምን ማለት መሰለ? ባጭሩ ኢየሱስ እርሱ ጌታ አይደለም ፈጣሪ አምላክ አይደለም ብለን ማስካድ እንችላለን። ይሄ እንደማለት ነው። ይሄ በጣም የድፍረት ንግግር ነው፣ አደገኛ ነው። የቀላል መስሎ ነው የታየ ማይ ብራዘር፣ ወይስ እንደው ለፕሮፓጋንዳ ያለ አይደለም? ኢየሱስን አንስተህ ይቅርና ቅድስት ድንግልን አንስተህ ድንግል ማርያም እኮ ማምላክ አይደለችም ወላዲት አምላክ አይደለችም ብትለው ዞር በል የሚል ማለት እርግጥ ነው ነገረ ክርስቶስ አለው አሁን የተናገርኩት ውስጥ የወላዲት አምላክ የሚለው ውስጥ ግን በቃ የእመቤታችንን ስም ራሱ አንስተ ማለት ነው። እሱን ማስካድ አትችልም። አይደለም ቀጥታ ኢየሱስ እየተነሳና ማለት ነው። ይህ ብቻ እኮ አይደለም። ጌታችን ኢየሱስ ስለ እኛ የከፈለው ያ ሁሉ መከራ፣ ያ መሰቀሉ፣ ያ ሞቱ ዓለም በታሪክ ደረጃ ሳይቀር እንኳን ያወቀውን ስቅለቱን መጥቼ እንዴት ላስክድ ትላለህ? ማለት እስልምና ኢየሱስ አልተሰቀለም፣ አልሞተም፣ አልተገደለም ስለሚል ማለት ነው። ስለዚህ አልሞተም ብቻ ሳይሆን አልተነሳምም። እንዴ የተነሳያችን በኩ ክርስቶስ ኢየሱስ ትልቁን ተስፋቸውን አስክዳለው ብለ መነሳት ስም አጠራራቸውን እስከ ማጥፋት ድረስ ይሄ በጣም አደገኛ ነው። ይሄ ቀላል በጣም ከባድ ነው። ይህ ብቻ አይደለም። በነገራችን ሌሎች አስተምህሮቶች እንዳሉ ሆነው እስልምና ላይ ብንመጣ ለምሳሌ መሐመድን እንዴ የሆነ ሰዓት ላይ ብቅ ብሎ በቃ ነብይ ነኝ ብሎ የመጣን አንድ ግለሰብ ነብይ ነው ብለ ተቀበል ብለ እንደማስገደድ ማለት ነው። ይሄ ቀላል አይደለም እኮ ባይዚ ብዙም ማገናዘብ የማይችሉ ሰዎች ዝም ብሎ እንደዚህ ካልተቀበሉት በስተቀር ማገናዘብ የሚችል ሰው ማስረጃ ሊጠይቅ ይገባል። ማለት በደግ ብሎ የሆነ ሰው ነብይ ነኝ ብሎ ስለመጣ ብቻ ነብይ ተደርጎ አይቀበልም ማለት ልንቀበል አንችልም። ከእርሱ ቀደም ስለ መሐመድ የተናገረ ሰው አለ? የለም። አንድ ታዲያ ከሱ በፊት የነበሩ ነቢያት ሁሉ እንደው እነሱ ነብይ ለመሆናቸው ማረጋገጫ ከእነርሱ በፊት የነበሩ ሌሎች ሰዎች ስለ እነርሱ አስቀድሞ ተናግረው ነበር? እንደዛ ነው ልትሉ ትችላላችሁ። አይደለም ግዴታ እንደዛ አይደለም። ግን በብሉይ ኪዳን የነበሩ ነቢያት ሲላኩ ለህዝብ ነው የተላኩት። ምን ማለት ነው? ለህዝብ ነው የተላኩት። አስቀድሞ የእግዚአብሔር ህዝብ የሚባል ኖሮ እዛው ህዝብ ላይ ነው የሚላኩት። ስለዚህ ከዛው ህዝብ ይነሳሉ ወይ ቀጥታ ወደዛው ህዝብ ይላካሉ ነው። መሐመድ ግን አዲስ ህዝብ ነው የጀመረው። አዲስ ህዝብ ነው ያቋቋመው። ብሎ ማለት ነው አንድ ብሎ የጀመረው ሌላ ህዝብ የማቋቋም አይነት ነገር ነው። ስለዚህ ከእግዚአብሔር እንዳልሆነ ግልጽ ነው፣ ከፈጣሪ እንዳልሆነ ሰው ይህንን እንደዚህ ማቀበል ራሱ አደገኛ ነው። ለማንኛውም ግን አስተምህሮ ላይ እንደዚህ ማድረግ እችላለሁ ካልክ በዚህ ደረጃ እንደው የድፍረት ንግግር መናገር የምትችል ከሆነ የውይይት ጥሪ ላቅርብ። እንግዲህ አሁን የውይይት ላይ እንኳን አሁን ላይ ያን ያህል አይደለሁም። ያው ከዲቤት ነክ ነገሮች ራቅ ብያለሁ። ግን ያው ሙስሊም ወንድሞችም ጆሮ እንደሚሰጡ ስለሰማሁኝ ስላየሁኝ ምን እናድርግ እንደው ይሄ እናንተ የነቢዩ መሐመድን ምናምን እንደነዚህ አይነት ነገሮች እንዲነሳባችሁ ስለማትፈልጉ እነሱ አንድ ጊዜ ይቀመጡና ይሄው በእኛው ርዕሱና እንወያይ። ኢየሱስ ጌታ ወይም አምላክ ወይም ፈጣሪ ነው ወይስ አይደለም በሚለው እኔ እናንተ ብንወያይ ወዳጅ። ከዛ ቀጥለን እናደርጋለን ስለ ስቅለቱ፣ ሞቱ፣ ትንሳኤው እያለን ደግሞ የምንሄድ ይሆናል። ጌታ ይፈቅድልን እንዳለ በራሳችን ርዕስ ማለት ነው። እንደዛ እናደርጋለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሳውቀኝ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም።
እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ትድረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ፣ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረህ አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍለዋል ይላል። እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል። ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር፣ ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንጻር ሲሆን እናችን የተወሰነ ረዳት በሚለው ነው ይቆየን። ያው ካጠፋው ይቀርታል። Please, I'm begging you, please.